ተመልካቾቻችን እንዴት ናችሁ? ሽርሽር ፕሮግራማችን ተጀምሯል። እንደሚታወቀው እንግዲህ በሽርሽር ፕሮግራማችን አማራጭ የመዝናኛ ቦታዎችን እንዲሁም ማየት ያለባችሁን ቦታዎች ነው የምናየው። ዛሬ ደግሞ ሲኤምሲ አካባቢ ነው ያለሁት። ሲኤምሲ እሁዳችሁን እንዴት ማሳለፍ ትችላላችሁ፣ እንዴት መዝናናት ትችላላችሁ የሚለውን ነው። በዛ ላይ ደግሞ ዛሬ በስራ የደከመ አእምሯችንን ዘና የምናደርግበት ቀን ነው። ስለዚህ ራሴን ብቻዬን እንዴት እንደምዝናና አንድ ሰው ብቻውን ቢመጣ ሊያገኛቸው የሚችላቸውን አገልግሎቶች አሳያችኋለሁ። ከሽርሽር ጋር መልካም ቆይታ፣ አብረን እንግባ። ሰላም ነው። እንደምን አለሽ? ሰላም ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንታወቅ። ሰላም ነሽ? ታምራት እባላለሁ። እኔ የሲኒማ ማናጀር ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። በጣም ብዙ ነገሮች እንዳሉ ሰምቻለሁ። በሚገባ ዛሬ እንግዲህ ለተመልካቾች እሁዳቸውን እንዴት ማሳለፍ ይችላሉ የሚለውን ላሳያቸው ነው የመጣሁት። ብቻቸውንም ቢመጡም በግሩፕም ቢመጡ እንዴት እንደሚያሳልፉ ነውና ምን ነገሮች እንዳሉ ንገረኝና ከዛ ወደ የትኛውን እንደማስቀድም መጣለሁ። እሺ እንግዲህ ያው በጋዝ ሲኒማ ውስጥ ብዙ ነገሮች አሉ። ከሲኒማው እንጀምርና ያው ሙቪ ማሳየት ነው መጀመሪያ ስራችን። ከዛ ቀጥሎ ግን ምን አለ ምግቦች አሉ። ፕላስ ደግሞ እንዲሁ በሲኒማው ብቻ የሚገኝ ብዙ አይነት ፍሌቨሮች ፖፕኮርኖች አሉ። ፕላስ ደግሞ ቦባ በብል ጁስ የሚባል እንዲሁም ደግሞ ጁሶች አሉ። በኢንተርቴንመንት ሞል ደረጃ ደግሞ በጋስ ኢንተርቴንመንት ሞል ደረጃ ጂም አለ። ፕላስ ደግሞ ጌም ዞኖች አሉ፣ ስፓዎች አሉ፣ እንደዚሁም ቢዩቲ ሳሎኖች አሉ እና ሲኒማው አለ ማለት ነው። ይሄንን ይመስላል። ስለዚህ ያው ከሲኒማውን ጀምርና ጌሞችንም አሳያችኋለሁ። ያለውን ነገር በሙሉ አሳያችኋለሁ ለተመልካቾች። እሺ ስለዚህ ሪሴፕሽናችን እዚህ ጋር ይገኛል። ፊልሞቹን እዚህ ነው የምንመርጠው። ፊልሞቹን እዚህ ጋር ነው የምንመርጠው። ሰላም ነው። እንኳን ደህና ቆየሽኝ። አመሰግናለሁ። እዚህ ጋር የምታያቸው ስክሪን ላይ የምታያቸው ሙቪዎች ዛሬ በጋዝ ሲኒማ አቬሌብል ናቸው ማለት ነው። ቅርብ ሰዓት የሚጀምሩትን የነገረችሽ ነገር ግን ያው ከ6 ሰዓት ጀምሮ ከቀን 6 ሰዓት ጀምሮ እስከ ማታ 3 ሰዓት ነው የኛ ሙቪ ሾው። ኢትዮጵያ ውስጥ ምሽት ላይ የሚታይ ሲኒማ ቤት እዚህ ብቻ ነው ያለውና 4 ሰዓት ላይ 3 ሰዓት ላይ ምሽት የሚጀምር ሲኒማ ቤት ያለው እዚህ ብቻ ነው። ለሊት 6 ሰዓት ማን ነው ምሽት 6 ሰዓት ምናምን ያልቃል ማለት ነው ሲኒማውና እስከዛ ሰዓት ድረስ ነው ያለን ሙቪዎቻችን ማለት ነው። ስለዚህ የሚኖራችሁ ሙቪዎች ቦክስ ኦፊስ ላይ ያሉ ናቸው ወይስ እንዴት ነው ምርጫችሁ? ነው በተመልካቾች ምርጫ? ምን መሰለሽ እኛ ኢንተርናሽናል ነው የምናስገባው ሙቪዎቻችንን። ሙሉውን ሙቪዎቻችን እዚህ ጋር የምታያቸው ሙቪዎች ኢንተርናሽናል የገቡ ናቸው። ቀጥታ እኛ ዲስትሪቢዩተር አለን፣ የውጭ ዲስትሪቢዩተሮች አሉን። ከነሱ ጋር ዲል አለን። በዛ መሰረት ነው እዚህ ጋር የምታያቸውን ሙቪዎች የምናስገባቸው። ልክ ዓለም ላይ ልክ ሲለቀቅ ሙቪው ቀጥታ ጋዝ ሲኒማ ይገባል ማለት ነው። እኩል ነው የሚገባው። አዎ። ስለዚህ አቫተርን ባይ ደስ ይለኛል። ይቻላል። እሺ አቫተር እናድርጊላት። እሺ የ9 ሰዓት አድርጊላት አቫተር ያሁኑ ማለት ነው። ያው እዚህ ጋር የምታያቸው የወንበር ዲፈረንስ ስላላቸው ነው። ስታንዳርድ፣ ዴላክስ እና ቪአይፒ የሚባል የወንበር አቀማመጥ እንትን አለን። ስታንዳርድ ዴላክስ ከስታንዳርድ የተሻለ ነው። ቪአይፒ ደግሞ ከዴላክስ እና ከስታንዳርድ የተሻለ ነው። ቪአይፒ ያው ሞር ኮምፎርታብል ነው እና ፕላስ ደግሞ ሪክሌን የሚያደርግ ሲት ነው እና ሞር ላንቺ ይመከራል። ስለዚህ ቪአይፒ ላይ ያርጊላት ማለት ነው። በስልክ ተመልካቾች አሁን ለምሳሌ እያዩ ከሆነ እዚህ መምጣት ሳይጠበቅባቸው ደውለው ሪተርቭ ማድረግ ይችላሉ? ይቻላል። ሁለት አይነት አማራጭ አለን። እሱም ደግሞ ምንድነው ሁሉ በእጅ አፕሊኬሽን የሚባል አለ። እዛ ላይ ጋዝ ሲኒማ አለ። የፈለጉትን ወንበር መርጠው የፈለጉትን ነገር ስናካቸውን እዛው ላይ መርጠው ቡክ ማድረግ ይችላሉ መደወል ሳይጠበቅባቸው። ነገር ግን በመደወልም እንደዛ ማድረግ ይችላሉ፣ ቡክ ማድረግ ይችላሉ ማለት ነው። ስለዚህ ወደ ፖፕኮርናችን እንሂድ። እዚህ ጋር ደግሞ የምታያቸው ብዙ አይነት ፍሌቨር ፖፕኮርኖች የሚገኙት በጋዝ ሲኒማ ብቻ ነው። ከመምጣት በፊት ያየው ነበር። ፓውደሮቹን የምናስመጣቸው ከዩኤስ ነው፣ ኢምፖርተድ ናቸውና እዚህ ጋር የምታያቸው እንዳለ ስትሮበሪ አለ፣ ባናና አለ፣ ቸኮሌት አለ፣ ካራሜል አለ። እንዲሁም ደግሞ ሚክስ ፖፕኮርኖች አሉ፣ ፕሌኔር የሚባሉ ብዙ አይነት ነው ያለን። ብዙ አይነት ፕላስ ደግሞ የሚጨስም ፖፕኮርን አለን። ድራገን ብሪዝ የሚባል ፖፕኮርኖችም አሉን። ልሞክረው እንዴት ነው? ትሞክሪያለሽ? ይቻላል። እሱንም እናስገባዋለን። ከነዚህ ግን ያው መምረጥ ትችያለሽ። እኔ ሪከመንድ ማድረግሽ ያው ብዙ ጊዜ ሰው ከስተመሮቻችን የሚወዱት ካራሜልና ቸኮሌታችን ነው በጣም በቃ ቆንጆ። ስለዚህ ካራሜል ይሁን ቸኮሌት? ካራሜል ቢሆን የተሻለ ነው።
ስለዚህ ኢንጆይ ማድረግ የሚጀምሩት ተመልካቾች ከፊልሙ በተጨማሪ ይሄን ፕሮሰስ ማለት ደስ ይላል። አዎ ይሄ ደስ ይላል። አዎ ፖፕኮርናቸውን ይዛሉ። ሰዎች የሚበዙት መች ነው በብዛት? ከስተመር ብዛት የሚመጣው ምሽት ላይ እና ፕላስ ደግሞ አዳዲስ ሙቪዎች ሲመጡ ደግሞ እንደዚሁ ደግሞ ከስተመር ይበዛል ማለት ነው። በብዛት እና ማን ነው የሚሞክሩት? ወጣቶች ናቸው አይደል? ወጣቶች በጣም ይወዱታል ይሄንን ፖፕኮርናችንን። ደስ የሚል እንትን ስላለው ያው ቅዝቃዜ ነገር ብቻ ነው የሚሰማው። ከዛ ቅዝቃዜ ነገር አለው። አይ ማቃጠል ምናምን የለውም። ቆይ እንዳያቀዘቅዝሽ ይቀዘቅዛል። እንደዚህ ነው የምትይዣት ማለት ነው። ከዛ ታነሽና ማስገባት 2-3 ብታነሽ ደግሞ ሞር የተሻለ ነው፣ በደንብ ጭሱ እንዲወጣ ማለት ነው። እንደዚህ እያደረጉ በጣም የሚያዝናና ነገር ስለሆነ ነው። በጣም ለየት ያለ ነገር ነው። ቦታውን እስከምታስተካክል አንተ እኔ እኮ ፎቶ ተነሳው አቫተርን ስለማይ እዛ ጋር ሴሎቹ ጋር ተነሳው። ጥሩ ነው። አሁን ያለንበት ቦታ ጎልድ ሲኒማዎች ይባላሉ። ይታዩኛል የተለያዩ እዚህ ጋር ቁጥሮች 4 ጎልድ ሲኒማዎች አሉን። እያንዳንዳቸው የካፓሲቲያቸው የተለያየ ነው። የሰው የመያዝ አቅማቸው፣ ወንበሮቻቸው ደግሞ እንደነገርኩሽ ቅድም ሪክሌን ያደርጋሉ፣ ሞር ኮምፎርታብል ናቸው። ፕላስ ደግሞ እዚህ ሌዘር ፕሮጀክተር የሚባል ነው የምንጠቀምለት። ማለት ሃይ ኳሊቲ የሆነ ኢሜጅ ነው ቪዲዮን የምናሳይበት ማለት ነው። እዚህ ይሄን ይመስላል። ስለዚህ ድምጾቹ ለዚህ ወደ ዛሬ በቃ እሑድ ስለሆነ ግዴታ ነው። ዛሬ ክራውድድ ነው ሲኒማዎቻችን። አንቺ የመረጥሽው ደግሞ ጎልድ ሲኒማ ነው። ስለዚህ አቫተር እዛ ላይ ስላለ በዚህ ሰዓት ወደዛ ልውሰድሽና በደንብ ዘና ብዬ እንዳይ በሚገባ እሺ። ስለዚህ ያው ይሄ ጎልድ 2 የሚባለው ሲኒማችን ላይ ነው አንቺ እንግዲህ የመረጥሽው። በጣም ጥቂት ሰው ነው የሚይዘው። ጥቂት ሰው ነው የሚይዘው። ወንበሮቹ ሪክሌን ያደርጋሉ። ስለዚህ ያው አንቺ የመረጥሽው መሀል ላይ ስለሆነ እዛሽ ጋር እሺ። ስለዚህ እዛ ጋር ትኬቱ ጋር የመረጥኳት ቦታ ላይ የመረጥሻት ቦታ ላይ ያው አሪፍ እዚሽ ጋር ነች። ስለዚህ እዚህ ጋር ደስ ይላል በጣም ክፉ ማለት የሚጨንቅ ነገር የለውም። የሚጨንቅ ነገር የለውም። የራሱ የሆነ ኤሲ ሲስተም አለው። ብዙም የሚረብሽ አይነት ነገር አይደለም ኢንቫይሮንመንት። ስለዚህ እዚህ ጋር በተኖች አሉ። ወንበሩ ሪክሌን ያደርጋል ማለት ነው። እዚህ ጋር እግራችንን ሲደክመን ምናምን ሲደክማችሁ እግራችሁን ጎልድ ሲኒማችን እንግዲህ በጣም ነው ደስ የሚለው። በተለይ ጓደኛሞች ሰብሰብ ብለው ቤተሰብ ልጆች ምናምን መምጣት ይችላሉ። በደንብ በሚገባ ምንድነው እዚህ ጋር አሁን ፋሚሊ ሆነሽ ከመጣሽ ጎልድ ሲኒማ ሞር የተሻለ ነው ከኮስቱም አንፃር። ያንኛው ትልልቆች ሲኒማዎች ምናምን ነገር ኮስታቸው ትንሽ ይጨምራል፣ ትልቅ ሲኒማ ስለሆነ ማለት ነው። ጎልድ ሲኒማ ግን በጣም ሞር ኮምፎርታብል ሆኖ ፕላስ ደግሞ በአሪፍ ፕራይስ ነው ያለው። እነዚህን አንድ ላይ የያዘ ነገር ስለሆነ ግን ያው የሰው የመያዝ አቅማቸው ትንሽ ስለሆነ በአሪፍ ፕራይስ ነው ያለው እኛ ጋርና የተሻለ ነው። እንደዚህ ለፕሮፖዛሎች ምናምን ይጠቀሙባቸዋል ሰዎች። እዚህ ጋር አሁን ለምሳሌ አዘግቶ ፕራይቬት የሆነ ነገር ፕሮፖዝ ማድረግ ከፈለገ ሃፒ በርዝዴ ማለት ከፈለገ ፍሬንዱን እንደዚህ አይነት ነገር አልተለመደም። ያው ነገር ግን እንደዚህ አይነት ነገሮች እኛ ሲኒማ ላይ ያው ይደረጋል፣ አልፎ አልፎ ይደረጋል። እኛም ቀድሞ ይነግሩናል፣ እንዘጋጅበታለን። ከዛ በኋላ ያው እነሱ ያሳለፉትን ነገር ምናምን ነገር በስክሪናችን እናጫውትላቸዋለች። በጣም ሰርፕራይዝ ነው የሚሆኑት ማለት ነው እነሱና እንደዚህ አይነት ነገሮችን ያው ኤክስፒሪየንስ አለንና ተመልካቾች እያዩ ነው እንግዲህ ፕሮፖዝ ማድረግ ያስተረፈው ካለ በዚህ መልኩ አለ ደስ ይላል። ስለዚህ አሁን አቫተርን እና ደግሞ ሌሎችን ታሳየኛለህ በሚገባ። I got us caught because I disobeyed orders. That's just you, little bro.
the fuck down. I killed my brother. እሺ መጣሁ ተመልሼ። እንዴት ነበረ? በጣም ቆንጆ ነበረ። ወደድሽው? አዎ ምንም በቃ ሳይታወቀኝ ነው የጨረስኩት። ምቾቱ በዛ ላይ የፓንዶራ ዓለም ውስጥ የገባሽ መስሎ እንደተሰማሽ ጥርጥር የለኝም። አንዴ ስስቅ አንዴ ስመሰጥ ወይ በጣም ቆንጆ ነበረ። ሌሎቹን የአቫተር ክፍሎች አይቻቸው ነበር። ይሄኛውን አላየሁትም። ይሄ አቫተር ፋየር ኤንድ አሽ ብለው ነው ያመጡት አሁን እዚህ ጋርና ሞር ለየት አድርገው ነው ያመጡት። በብዙ ነገሩ ለየት ያለ ሙቪ ነው። በጣም ቆንጆ ሙቪ ነው። አንቺም ደግሞ ታስታውቂያለሽ በደንብ ገና እንዳልሽ ያውና አይብሮይ በጣም ተረጋግቷል። ትኩረት ማድረግ ኢቨንት ያለው ከስራ ምናምን ስለነበረ ሰሞኑን ያሳለፍኩት ጥሩ ጊዜ እንዴት ነበር? ጎልድ ሲኒማችንስ ወደድሽው? በጣም ነው ኢንጆይ ያደረኩት። ስለዚህ አሁን ደግሞ ሌላ ጌም ላጫውትሽ እያልከኝ ነበር። ይቻላል። አሁን ደግሞ ወደ ጌሞቹ እንሄድና በጋስት ኢንተርቴይንመንት ሞል ውስጥ የሚገኙ አንዳንድ ጌሞቹን እናያለን ማለት ነው። ስለዚህ ያው ላንቺም የሚሆን ጌም ሁሉም አይሆንም። ሶ ላንቺ የሚሆን ጌሞች ይኖራሉ። ሶ ስለዚህ መጀመሪያ ወደ ቦሊንግ ወደሚባል ጌማችን ነው የምንገባው። ደስ ይለኛል። ሞክሬው አላውቅም። እንደውም ቆንጆ አጋጣሚ ነው። ይቻላል። እሺ እንደነስ ሰላም ነው። ያምራል በጣም። ስለዚህ ያው ቦሊንጋችን ይሄንን ይመስላል። 3 ላይን ያለው ቦሊንግ ነው ያለን። እኛ 3 ላይን አለው። ሶስት ሰዎች መጫወት ይችላል በአንድ ጊዜ ማለት ነው። 3 ሰዎች ሳይሆን 3 ቡድኖች ብለሽ ያይሽው። ኦኬ በአንድ ግሩፕ ተጨማሪ ሰዎች መሆን ይችላል። በግሩፕ መጠቀም ይችላሉ። ብቻውንም ሰው መጥቶ መጫወት ይችላል። ሶ መጀመሪያ እዛ ጋር እንግዲህ የጫማ መቀየር ያለን ያው ቦሊንግ ጫማ ስለሚያስፈልገው ይፈልጋል። ስለዚህ ጫማ መቀየር ያለን ጫማ ከቀየርን በኋላ ሶ ከዛ በኋላ ወደ ቦሊንግ ጨዋታችን እንሄዳለን ማለት ነው። ስኮራችን ተጽፏል። ቤቲና ማነው የሚያሸንፈው? ምን መሰለሽ አሁን እዚህ ጋር ያሉት ስክሪኖች ስኮራችንን የሚገልጹልን ናቸው ማለት ነው። በስማችን ገብቷል። ያው ቤቲና ታሜ ብሎ ገብቷል። ማፈር አይቻልም ማለት ነው። ምንም ያው እንግዲህ ምንም ነገር አይችልም። ራሱ ነው ካውንት የሚያደርገው። እዚህ ጋር የምታያቸው ላይኖች ምናምን አሉ። እነዚህ ላይኖች ከነዚህ ላይኖች አልፈሽ ከጣልሽ ካውንት አያደርግልሽም ማለት ነው። ራሱ ሴንሰር አላቸው። የተለያዩ ኳሶች ነው ያሉት። የየራሳቸው ሳይዝ አላቸው። ሶ አሁን ላንቺ የሚሆነው ሳይዝ እዚህ ጋር አለ። ቀለል ያለ ሳይዝ ማለት ነው። እቺ 7 ቁጥር ሳይዝ ትባላለች እና ቀለል ያለች ነች ከሌሎቹ ማለት ነው። ቀለል ያለች ናት የምትባለው በእኛ ቦሊንግ። ስለዚህ ከዚህ ምን ይከብዳል? ከዚህ በላይ ናቸው። ቦሊንግ ያው ኳሶቹ ከበድ ሲሉ ሞር የተሻለ ነው። ታርጌት ለመምታት እድሜ ክልል ይፈልጋል ማለት ነው። እድሜ ክልል ይፈልጋል። አዎ የህፃናቶችም አሉ። ነገር ግን እነሱ በጣም ትንሽ ናቸው ቦሎቹ። ለዛ ስለሆነ ነው እጅሽን የመጀመሪያው ይሄ አውራጣትሽን እንደዚህ ታስገቢውና ታርጌትሽን ከጠበቅሽ በኋላ ተንደርድረሽ ሮል ነው የምታደርጊው ማለት ነው። ሮል ነው የምናደርገው። እስኪ ሮል ለማድረግ እስኪ እናያለን። አሪፍ ነው በጣም የሄደው። የመጀመሪያ ሙከራሽን በጣም አሪፍ ነው። አይ ቆንጆ ነው። አሪፍ ነው። ተሻለ 4 ነው የጣልሽ። አዎ 4 ነው የጣልሽ። በጣም አሪፍ ነው። እኔ ግማሽ የሚደርስ አልመሰለኝም እውነት ለማለት። አረ እንደውም አንቺም ለራሱ ሞክረሽ የምታውቂው ነው አጣጣልሽ። 6 ነው የመታሽው። ይቅርታ እንደውም 6 ነው። አዎ እዚህ ጋር ስኮር ይዋይሻው። እዚህ ጋር ስኮር ይጽፋል። 6 ነው። ለመጀመሪያ ጊዜ ነው በቃ። ግን አይመስልም ማለት ልምድ ያለሽ ነው መስለሽ። ስለዚህ አሁን የሚያንቺ ተራ ነው። 3 4 ስለሚቀርሽ ማለት ነው። መጨረስ አለብሽ። አዎ ስለዚህ ተመሳሳይ ቁጥር ነው። ተመሳሳይ ኳስ መያዝ ትችያለሽ። አዎ ያንኛው እነዚህኞቹ ስለሚከብዱሽ ነው ላንቺ። ስለዚህ አሁን እንደ ቅድሙ አድርገሽ እነዚህ ጋር የምታያቸው ጥቋቁሮቹ አለ አይደለ? እነሱን ታርጌት አድርገሽ ለመምታት ችግር የለም፣ ይስተካከላል። ችግር የለም። አሪፍ ኤክስፒሪየንስ ነው። ደስ ይላል በጣም። ደስ ይላል አይደለ? ስለዚህ እንደዚህ እያለ 10 ዙር አለው ማለት ነው። ይቀጥላል። አሁን የመጀመሪያ ዙራችንን የተጫወትነው ገና። ከዛ 2 ይላል 3 እያለ እስከ 10 ድረስ ዙር ይሄዳል ማለት ነው።
ይመስለኛል አሁን እንደተረዳው ተመልካቾችም ስትመጡ አለባበስ እኔ አሁን ቀሚስ ነው ያደረኩት በደንብ እንቅስቃሴ ለማድረግ ምናምን ምቹ ላይሆን ይችላል ግን በጣም ደስ ይላል ቱታ ነገሮች ምናምን የተሻሉ ናቸው በግሩፕ ደግሞ ስትመጡ ኢንጆይ ታደርጉታላችሁ በግሩፕ ሲሆን ደግሞ በጣም አሪፍ ነው ኮምፒቲሽን ኖርዋል ምናምን ነገርና በጣም የተሻለ ይሆናል በግሩፕ ሲሆን ያው አሪፍ እና ይሄንን ይመስላል እንግዲህ ቦዲው ማለት ነው ደግሞ ሌሎቹን እናያለን ይቻላል ጫማው መልሽ ያልከኝ ነው ከተመችሽ አድርገሽው መሄድ ይችላል ይሄ ሁሉ ጌም ነው አዎ እዚህ ጋር የምታያቸው እንግዲህ ጌሞች ናቸው እንደ ኒንጃ ዋሪየር ክላይሚንግ ትራምፖሊን ባስኬትቦል የሚባሉ ጌሞች እዚህ ውስጥ አሉ ሞር በጣም ይሄ ኤክሰርሳይዝ የበዛባቸው ጌሞች አሉ አይደል በጣም ለስፖርተኛ ነው የሚሆነው እና ለሁሉም ሰው የሚሆን ነገር ነው ፈን ሆነው ነገር ግን ኤክሰርሳይዝ የበዛባቸው ጌሞች ናቸው ከለርፉል ናቸው በጣም ነው የሚያምረው ቦታ አዎ በደንብ ነው በጣም ነው የሚያምረው በጣም ብዙ ከወላጆች ምናምን ነገር የሚመርጧቸው ይሄ ስክሪን ላይ ቁጭ ብለሽ የምትጫዋቺው ምናምን ነገር አይደለም እንቅስቃሴ ስላለው በጣም ከስተመሮቻችን ይወዱታል እነዚህ እዚህ ጋር የምታያቸውን ጌሞች ማለት ነውና እንደማየው ደግሞ ከአንዱ ወደ አንዱ ስትሄድ የጭንቅላት ጫወታ አለው ማሰብ አይደል ቀጣይቱ ጋር ባርፍ ምናምን የቱ ጋር ባርፍ እዚህ ጋር በተለይ ኒንጃ ወሪየሩ ጋር በደንብ እንግዲህ ማሰብ ይጠበቅብሻል እንዴት ነው ማልፋት እንዴት ነው እዚህ ጋር ያሉትን ነገሮች እንዴት ነው ማልፋቸው የሚለውን ነገር በደንብ ማሰብ ይጠበቅብሻል አዎ አይሽ ብጫወት ለኔ ይመከርማ ላንቺ አይመከርም እዚህ ጋር ያሉት በጣም ኤክሰርሳይዝ ስላላቸው በጣም እንቅስቃሴ ስለሚፈልጉ እዚህ ጋር ያሉት ጌሞች ያው ላንቺ ትንሽ ከበድ ይላል ሶ መተሽ ኢንጆይ ታደርጊያለሽ ማለት ነው ሌላ ጊዜ ደስ ይለኛል አሁንም እየተዝናናው ነው በነገር ላይ ቆንጆ እሑድ እያሳለፍኩኝ ነው ደስ ብሎኛል በጣም ቴንኪው እናመሰግናለን እኛም ሌሎችም ጌሞች ይኖራሉ እነሱንም ማሳይሽ ይሆናል ማለት ነው እሺ ስለዚህ አሁን ደግሞ ያው ወደ ቦክስ ጌም እንሄዳለን ማለት ነው ቦክስ እንኳን አይከብደኝም ቦክስ አይከብድሽም ብዬ ተስፋ አደርጋለሁ ስለዚህ ኮይን እዚህ ጋር እንቀበልና ወደ ቦክስ ጌም እንሄዳለን ማለት ነው በኮይን ነው የሚሰራው ቦክስ በኮይን ነው የሚሰራው አዎ ስለዚህ ኮይን እዚህ ጋር መውሰድ ይጠበቅብናል ኮይን ደህና ነሽ እሺ እናመሰግናለን እሺ የምርግ እንትን ነው ወይስ በራሱ የተሰሩ ኮይኖች ናቸው ይሄ ለራሱ ተብሎ የተሰሩ ኮይኖች ናቸው የድሮ ሳንቲሞች ይመስላል የድሮ ሳንቲም ይመስላል አይደል ስለዚህ ያው ሃይ ስኮር ለማስቆጠር ዝግጁ ነሽ ስለዚህ እስቲ አሁን ሬዲ ነው የመጨረሻ ድል አንድ ቁጥርልኝ ሞራል እስኪ በደንብ እዚህ ጋር በቃ እዚህ ጋር ያው እቺን እስኪ ምቻት በደንብ አድርገሽ እስኪ ናይስ መተሻው ሰላም ነው አንደኛው ሚረር ሜዝ የሚባል ጌም ነው የመስተዋት ጌም ነው ሙሉ ለሙሉ መስተዋት ነው ቦክስ የለውም እንደግዳ ቦክስ የለውም መስተዋት ነው የሆነ መግቢያ ኢንተሪንግ እንትን አለን በር ይኖረናል ከዛ በኋላ በዛ መስተዋት አድርገሽ ደግሞ መውጣት መቻል ነው በሌላ ቦታ በሌላ በር አድርገሽ ማለት ነውና በጣም አዝናኝ የሆነ ጌማችን ነው እዚህ ጋስት ኢንተርቴይንመንት ሞል ውስጥ ከሚገኝ ጌማችን ውስጥ ማለት ነው ስለዚህ እስኪ ሞክሪውና እናየዋለን ማለት ነው አንድ ላይ ተመልካቾች እንግዲህ እንደምትመለከቱት የሚረሩን ጌም እየሞከርኩት ነው ብቻዬን የሚያስፈራ ነገር አይቼ ነበር አዞ በጣም ነው የሚያስፈራው ካላያችሁት ድንገት ከሆነ የምታገኙት በጣም ነው የሚያስፈራው እስኪ ለመውጣት እየሞከርኩኝ ነው ምን ያህል ሰዓት እንደሚወስድብኝ አላውቅም እስኪ እንፈልጋለን እንደምታዩት እዚህ ጋር መስታወት ነው
እንግዲህ መጨረሻችን ላይ ደርሰናል። እንደምንም እየታገለ እንደዚህ እየተቃቀፈን መጨረሻ ላይ ደርሻለሁ። ይሄን ይመስላል የሚረር ጌሙ። በጣም ኢንጆይ ታደርጉታላችሁ፣ ግን ትንሽ ያስፈራል። የሚከፈትላችሁ ድምጽ አለ። ከዛ መንገዳችሁ ላይ የምታገኟቸው እንደ አዞ፣ አንበሳ፣ ነብር አይነት ነገሮች አስደንጋጭ ነገሮች አሉት። ግን በጣም ነው ኢንጆይ ያደረኩት። በጣም እየታገልኩኝ ነበር። እንደዚህ እያቀብኩኝ ምናምን ነው ስመጣ የነበረው። በጣም ደስ ይላል። መታችሁ ሞክሩት። አሁን ወደ ውጭ እንወጣለን ማለት ነው። ስለዚህ ሞክር። እዚህ ጋርም እንደሌለ አላውቅም። ዋው እንዴት ነብሩ? እንዴት ነበር? ያስፈራል ወይስ እንዴት አገኘሽው? ግን አዞን ሳይን አልቻልኩኝም። በቃ እና እንትኖቹ እንደዚህ መግቢያው ጋር መስታወቶቹ እያቀፍኳቸው ምናምን በጣም ባይዚ ብዙ ከስተመሮቻችን ላይክ ስኬፕ ለማድረግ ይፈልጋሉ፣ ግን በጣም ይከብዳቸዋል። መሀል ላይ ይቆሙና ከእንደገና በገቡበት ተመልሰው ይወጣሉ። መመለስ ራሱ ይከብዳል። መመለስ ለራሱ ይከብዳል። እዛ ቆሞ የሚቀር ሰው አለ። ወላኛ የምናስወጣቸው ሰዎች ምናምን ነገር አሉና ደስ ይላል። በጣም ነው የተዝናናውበት። አዎ እንግዲህ ብዙ አይነት ጌሞች አሉ። ይሄ አንደኛው ጌማችን ነው። በጣም ብዙ አይነት እንደ ሌዘር ታግ፣ ስኬፕ ሩም ያላየናቸው ጌሞች አሉ እና ስኬቲንግ ደግሞ አለ። እንደዚሁ ቅርብ ጊዜ ያስገባነው ጌም ነው ስኬቲንግ። ፕላስ ደግሞ ባምፐር ካሮች አሉ፣ የመኪና ጌሞች አሉ፣ ባንስ ሃውሶች አሉ፣ ሶፍት ፕሌዎች አሉ። እንደዚህ ብዙ አይነት ጌሞች ነው ያሉት። ጋር የጌም በቃለም ማለት የጌም ጫካ በይውና ብዙ አይነት ጌሞች ነው ያሉት እና ያው እንግዲህ ሌላ ጊዜም ስትመጪ ደግሞ በደንብ የምናያቸው ይሆናል ማለት ነው። አሁን የምችለውን ሞክሬያለሁ። ለኔ የሚፈቀደውን ከኔ አቅም በላይ የሆኑትን ደግሞ ሌላ ጊዜ ይመጣሉ። በጣም ነው የተዝናናሁት። ተመልካቾችም እንግዲህ ቆንጆ ነገር አግኝተውበታል፣ ይመጣሉ ብዬ ተስፋ አደርጋለሁ። እኛም እንጠብቃቸዋለን። ችግር የለውም። እናመሰግናለን እኛም ስለመጣሽ። እንደማጠፊ ተስፋ አደርጋለሁ። ይሄን አይተሽመችም እንዴ አይቻልም መጥፋት በሚገባ እንግዲህ ተመጫለሽ ቤት ተስፋ አደርጋለሁ። የስራ ጊዜ አመሰግናለሁ። አመሰግናለሁ። ባይሽ ተመልካቾቻችን የዛሬው ሽርሽር ፕሮግራማችን እንግዲህ እንደተከታተላችሁት በስራ በተለያዩ ሁኔታዎች የዛለ አእምሯችንን ዘና የምናደርግበት ከተማችን አዲስ አበባ ውስጥ ካሉ የመዝናኛ አማራጮች በአንደኛው ነበረ ዛሬ ቆይታ ያደረኩት። እንግዲህ ያያችሁትን ነገር በሙሉ ሞክሬያለሁ። በርካታ ጌሞች አሉ። እንዲሁም ደግሞ ከተለያዩ ሲኒማ ቤቶች ውስጥ አንደኛውን ለኔ ምቾት የሚሰጠኝን መርጬ ፊልም አይቻለሁ። በጣም ቆንጆ ጊዜ ነው ያሳለፍኩት። እናንተም ብቻችሁንም ስትፈልጉ ከጓደኛ ጋር ከቤተሰብ ጋር መታችሁ እንድትዝናኑ ጋብዛችኋለሁ። በቀጣይ ሳምንት በሌላ የሽርሽር ፕሮግራም ሌላ ቦታ እንገናኛለን። ቻው ቻው።